ደንቅጠህ የምታይ? አይ ምንም፣ ትንሽ ራስ ምታት፣ የቀደሙ ራስ ምታት ተነሳብኝ መሰለኝ። ድካሙ አለቀቀኝ። እነዛ እርግጠኛ ነኝ እኔ ፍቅር፣ ምናልባት እዚህ ጋር ያው ነገር እንዳይሆን እንደዚህ ያደረገ ያለው። አይ እሱ አይደለም። ይኸውልሽ ራስ ምታቱ ሲያንስ ደግሞ ጠዋት ትንሽ ስለተጨቃጨቅን እሱ አባሰብኝ መሰለኝ። ማረፍ ሳይኖርብኝ አይቀርም። እሺ በቃ የኔ ፍቅር ግባና ረፍት አድርግ። እኔ መድኃኒት ይዤ ልመጣለሁ። እንደዛ ማድረግ አይጠበቅብሽ። አሁን ማረፍ ይሻላል። በኋላ እንገናኛለን። እንዴ ካሌብ ምን ሆነ ነው? ለምንድን ነው በሩን የምትቆልፈው? ከዚህ በኋላ ማንም ማመን አለብኝ። በጣም ይሄ ምንድን ነው? ምን አዲስ ነገር አግኝተህ ነው ካሌብ? እንዴ እኔ እኮ ያንቺ መስሎኝ እዛ የታገትሽ ጊዜ ስፈታሽ እዛ ከሰርሽ እኮ። ይሄ የሴቶች ጆሮ ጌጥ ነው። አንተ ለምንድን ነው እንደዚህ ሆንክ? ምን ማለት ነው? አንደኛውን እኮ አሁን ቤዛ ክፍል ውስጥ አየሁት። ካሌብ እርግጠኛ ነህ? ምናልባት ተመሳሳይ ጌጥ ይኖራል። አይ አይደለም፣ እሷ ናት። ትላንትና እኛን ልታስገድል የነበረችው ራሷ ነች። እባክህ ተረጋጋ ካሌብ። ቶሎ ብለህ በችኮላ አትወስን። እንዴት አልደርስም? ማስረጃ እጄ ላይ አለ እኮ። ለምንድን ነው ለመከላከል እየሞከርሽ ያለሽው? እየተከላከልኩ አይደለም፣ ግን በንዴት የምታደርገው ነገር ስህተት እንዳይሆን ፈልጌ ነው። ቆይ ለምንድን ነው ያልደነገጥሽው? ምን ማለት ነው እንዴ? ደንግጫለሁ። በጣም ነው የደነገጥኩት። ይኸውልሽ ደሊና፣ ፊትሽ ላይ ሌላ ነገር እያየሁ ነው። ቆይ አንቺ ታውቂ ነበር እንዴ? እኔ እንዴት አውቃለሁ ካሌብ? እባክህ አታስጨንቀኝ። እባክሽ እውነቱን ንገሪኝ። የሆነ የደበቅሽኝ ነገር አለ አይደለ ደሊና? ምንም የደበቅኩህ ነገር የለም። ዝም ብለህ ራስህን አትጠራጠር። ቤዛ እኔን ልገል እንደምችል ሳስበው ማመን ራሱ ያቅተኛል። ይኸውልህ የሰው ልጅ ለገንዘብና ለስልጣን ሲል የማያደርገው ነገር የለም። ማለት እሷንና እናቴን በደንብ አድርገሽ የምታውቂያቸው ይመስላል። ማለቴ በአሁን ሰዓት ማንም ሰው ንጹህ ሊሆን እንደማይችል እንድታውቅ ስለምፈልግ። በቀጥታ ሂጄ ቤዛንና እናቴን። አይሆንም፣ በፍጹም እንዳታደርገው ካሌብ። ለምን ዝም እላለሁ እንዴ? እንዴት ነው ዝም ብዬ የምቀመጠው? አሁን ብትሄድም ይክዱሃል። እናት ደግሞ ማስረጃውን ታጠፋዋለች። ምንም የምታተርፈው ነገር የለም። አንቺ ግን እናቴ እንደምታጠፋው በምን አወቅሽ? እውነቱን ንገሪኝ ደሊና። ምክንያቱም እናትህን ታውቃታለህ። በጣም ንቁ ሴት ናት። ያለምንም ዝግጅት አትጋፈጣት። ይገርማል። ሁላችሁም ሚስጥረኞች ሆናችኋል አይደል? ለአንተ ስል ነው ካሌብ፣ ለአንተ ደህንነት ስል ነው እንደዚህ የምልህ። እሺ ታዲያ አሁን ምን እንዳደረግ ነው የምትፈልጊው? ምንም እንዳልተፈጠረ መሆን አለብን። በቃ ቤዛ ፊትም ተረጋጋ። ይህን ማድረግ ይከብደኛል። ገዳይን ፊት ለፊት እያየው ፈገግ ማለት አልችልም። አለብህ ከጀርባ ያለውን ሴራን እስክንደርስበት ድረስ አንተ መታገስ አለብህ። ቤዛ ትላንትና ሌሊት አንድ ደስታ ከሚባል ሰው ጋር በስልክ ስታወራ በደንብ ሰምቻለሁ። ደስታ? ምን እያለችው ነበር? ገንዘብ እየጠየቃት ነበር። እሱ ነበር መጋዘን ውስጥ ያሰራል። ታዲያ ያንን ሰው ማግኘት አለብን ማለት ነው? ዛሬ ማታ የቤዛን ስልክ ወስጄ አድራሻውን ለማግኘት እሞክራለሁ። ይሄ አደገኛ ነው። ብትደርስብህስ? በፍጹም አልደርስብኝም። እሷ እኔን ታመኛለች። ካሌብ ተጠንቀቅ እባክህ፣ ለራስህ ስትል ተጠንቀቅ። እሺ ደሊናዬ፣ ነገሮችን በጥንቃቄ እንይዛቸዋለን። እሺ በቃ ካሌብ፣ መልካም እድል።
ዛሬ መጨረሻ ነው። አንተ ነበር ከትላንት እኔና ደሊናን ያገትከን። ተናገር። ኧረ ካሌብ ተሳስተሃል። ሰው ተሳስተሃል። ዝም ደውለህ ገንዘብ ስትጠይቅ ሰምቻለሁ። ገንዘብ ስትደራደር ሰምቻለሁ። ካሌብ ተረጋጋ። ምን እያደረግክ ነው? ካሌብ እንደዚህ አታስጨንቀኝ። እኔ ትእዛዝ ተቀባይ ብቻ ነኝ። የሚያዘኝ ሰው አለ። አንተ ዛሬ መጨረሻ ነው። አንተ ነበር ከእኔና ደሊናን አገተን የነበረው። ተናገር። የገዛ እናት አልማዝ ነች። የገዛ እናቴ እኔን ለማጥፋት ትሞክራለች። እናቴ እኔን ለመግደል ትልካለች። ቶሎ ተናገር እያልኩ። እውነቴን ነው ካሌብ። አልማዝና ቤዛ በጋራ በመሆን እቅዱን አወጡት። ቤዛም አለችበት። ሁለቱም ተባብረው እኔን ሊያጠፉኝ ነው የሞከሩት። አዎ መጋዘን እንድንፈልግና ሰዎች እንድንቀጥር ገንዘብ የከፈለችው ወይዘሮ አልማዝ ነች። ለምን እኔን መግደል ፈለጉ? ቆይ ምን አረኳቸው? ለምን? ሀብቱ በሙሉ በደሊና እጅ እንዳይገባና ካንተ እንዳይወጣ ፈርተው ነው። እኛ አንተን እንድናስፈራራ ብቻ ነበር የታዘዝነው። ትናንት እኮ ልገሉኝ ነበር። ቆይ እንደዛ ቆልፋችሁብኝ የነበረው መጋዘን ውስጥ ልታስፈራሩኝ ብቻ ነው? እኔ እሱን አላደረኩም። ቤዛ ነች ያደረገችው። ፈጥነህ ሰዎችን ቅጠርና ጉዳዩን ጨርሰው ያለች። አሁን የነገርከኝ እውነት ፍርድ ቤት ቆመህ ይሄንኑ ትመሰክራለሽ? እሺ እመሰክራለሁ። ግን ብቻ አደራ የኔንም ህይወት አትርፈልኝ። እነሱ እኔንም መግደል ይፈልጋሉ። ናልካን አንተንም ሊገሉ ይፈልጋሉ? አዎ ቤዛ አሁንም እያስፈራራችኝ ነው። ማታ ደውላ አንድ ማስረጃ እንዳላስቀር እያስፈራራችኝ ነበር። እርስ በርሳችሁ ልትበላሉ ነበር ማለት ነው? በጣም ጥሩ፣ በጣም ጥሩ። በቃ አሁን ልቀቀኝ ልሂድ ካሌብ። ይኸው ሁሉንም ነገር ነገርኩህ አይደል እንዴ? በእናትህ ልቀቀኝ። የትም አትሄድም። ስከታተል ጀምሮ ስልኬ ሪከርድ ላይ ስለነበር ሁሉንም ቀርጫለሁ። የትም አታመልጥም። እሺ? ምን ካሌብ? ሁሉንም ነገር ቀድቼዋለሁ ነው ያልከው? ምን እኔንም አሳልፈህ ልትሰጠኝ ነው? ቀጥታ ወደ ፖሊስ ጣቢያ ነው የምወስድህ። ያንተም የቤዛም የእናቴም የመጨረሻችሁ ነው። እባክህ ካሌብ የዛሬን ብቻ ልቀቀኝ። ልጅ አለችኝ፣ የምመራው ቤተሰብ አለኝ። የዛሬን ብቻ ማሬ። በቃ ድጋሜ ወደ ህይወት ተመልሼ አልመጣም። የዛሬን ብቻ። ታረግ ምን እያሰብክ ነበረ? ተናገራ። አሁን ምን ልታረግ ነው? ካሌብ እባክህ ልቀቀኝ። ካሌብ ልቀቀኝ። የማትረባ ወይዘሮ አዜብ ስራ ከሌለሽ ላወራሽ ፈልጌ ነበረ። ምንድን ነው የኔ ልጅ? አውሪኝ። ጉዳዩ ስለ ካሌብ ነው። ቅድም ክፍሌ መጥቶ ነበር እና የሆነ ነገር አግኝቷል። ጉዳዩ ስለ ካሌብ ነው። ቅድም እዚህ ክፍል ተቀምጬ የሆነ ነገር አግኝቶ መጥቶ ነበር። ምን ተገኘ? እባክሽ ንገሪኝ። እኔም በጣም ተጨንቄ ነበር። የታሰርንበት መጋዘን ውስጥ የቤዛን ጆሮ ጌጥ አግኝቶ ነበር። አምላኬ ሆይ እውነቱን አወቀ ማለት ነው? ታዲያ ምን አለሽ? እኔማ ከጀመረው ነገሩን አውቄው ነበር አዜብ፣ ግን እንዲያውቅ አልፈለኩም። ሁሉንም እውነት ታውቂያለሽ? ቤዛና አልማዝ ከጀርባ እንዳሉ? አዎ በደንብ አውቃለሁ። ያንን መጋዘን ያዘጋጁት እነሱ እንደሆኑ አውቄ ነበር። ታዲያ ካሌብ ሲጨነቅና ሳይለቅስ እያየሹ ለምን ዝም አልሽው? አትነግሪውም ነበር? እንዴት እነግረዋለሁ? የገዛ እናቱ ልትገለው እንደነበር እንዴት ብዬ ልንገረው? ግን እኮ እውነቱን የማወቅ መብት አለው። መቼም ቢሆን መደበቅ አይችልም። አውቃለሁ። እሱ ሲከፋና ሲያዘን ማየት አልፈልግም። ሲጎዳ ማየት አልፈልግም። ለሱ ስትይ ነው ማለት ነው ይሄን ሁሉ ከባድ ምስጢር የተሸከምሽው? የገዛ እናቱ እንደዚህ አረመኔ መሆኗን ሲያውቅ ልቡ ይሰበራል። እሱማ ልክ ነሽ። ካሌብ ለእናቱ ያለው ፍቅር ከባድ ነው። ለዛ ነው ላማክርሽ የፈለግኩት። እሱ በራሱ መንገድ ማስረጃ እየፈለገ ነው። እኔ ደግሞ ምን ማድረግ እንዳለብኝ አላውቅም። ከጀርባ ሆነን እሱን መጠበቅ አለብን፣ ሌላ ምንም አይነት አደጋ እንዳይደርስበት። ልክ ነሽ። እኔ እሱን ለመጠበቅ የትኛውንም ዋጋ ከፍላለሁ። ብቻ እውነቱን ከኔ አንደበት አይስማ። አይዞሽ ደሪናዬ፣ አንቺ በጣም መልካም ሰው ነሽ። እኔም ደግሞ ከጎንሽ እሆናለሁ። አመሰግናለሁ። ይሄንን ሚስጥር ስለነገርኩሽ ውስጤ ቀለል ብሎኛል። አይዞሽ የኔ ልጅ ተረጋጊ። ካሌብ እንዳይነቃ በንቃት እንከታተለዋለን። ቆይ
ፈጣሪ ምን አድርጌ ነው? ምን በድዬ ነው ይሄ ሁሉ መከራ? እናቴ የገዛ እናቴ እኔ ላይ እንደዚህ ታደርጋለች? ቆይ ይህን ነገር ልታሳይ እስከ ዛሬ በህይወት ያሉ እኔ ለሞት ሳጣጥር እናቴ ግን እዚህ ቤት ውስጥ በሰላም ትኖር ነበር። አንቺ እጩኛ ነኝ ፍቅረኛ ነኝ እያልሽ አንቺ ግን እኔ ለመግደል ሴራ ስታስበኝ ሁላችሁ ውሸታሞች ናችሁ። በእንቅልፍ እየደለላችሁ ውሸት የምትዋሹ በገንዘብ የምትሞኙ ርካሾች ናችሁ። ደሊና ስትነግረኝ እንዴት አለ? ልክ ነበርሽ እኮ እኔ በውሸት ታውሬ ነበር። አንቺ ማመን ነበር። ከዚህ በኋላ እናቴ ብትሆኚ የዋጋሽን ታገኛለሽ። ደሊና አሁንም ግን ቆይ የሰው ቤት ማጽዳት አይሰለችሽም? እኔ ስራዬን እየሰራው ነው ቤዛ። አንቺ ግን እዚህ ቤት ውስጥ ምሳሌው ስራ የጠፋብሽ ይመስለኛል። ተውኔትሽን አቁሚ። ትላንትና መጋዘን ውስጥ የሆነውን ነገር በሙሉ እያወቅሽ ለምንድን ነው ለካሌብ ያልነገርሽው? ምን ማለት ነው? እኔ ምን አውቃለሁ? ሁሉንም ነገር እንደምታውቂ ያውቃለሁ። ከጀርባ እኔና እማዬ እንዳለንበት እያወቅሽ ለምንድን ነው ዝም ያልሽው? ማወቅ ትፈልጊያለሽ? እሺ እነግርሻለሁ። እስኪ ንገሪኝ፣ ምን አይነት አዲስ ድራማ ልታሳየኝ ነው? ዝም ያልኩት አንቺን ወይንም ወይዘሮ አልማዝን ፈርቻት እንዳይመስልሽ። ለካሌብ አስብ። ምን? እሱን ልገሉት እንደሞከራችሁ ሲያቅ ምን ያክል ልቡ እንደሚሰበር አውቃለሁ። እኔ ደግሞ ይሄንን ስብራቱን ማየት ስለማልፈልግ። አንቺ ፍቅር ምን እንደሆነ አታውቂ። ካሌብ ንጹህ ልቡን ሰጥቶሽ ነበር፣ አንቺ ግን በገንዘብ ቀየርሽበት። አንቺ ገረድ፣ ስለኔና ስለ ካሌብ ፍቅር ምን የምታውቂው ነገር አለ? አንቺ ገረድ፣ ዛሬ አፍሽን አዘብ። እኔ ገረድ ብሆንም ልቤ ንጹህ ነው ቤዛ። አንቺ ግን ፊትሽ ንጹህ ቢመስልም ልብሽ ግን በክፋት የደነደነ ነው። አንቺ ገረድ፣ ዛሬ ልክሽን ነው ማሳይሽ። ቅቂነች አንቺ ሰይጣን! ቆይ ተባብራችሁ ነው ልታጠፉኝ ነው? የሰራሽው ክፋት አብቅቶልሻል። አሁንም ቢሆን አፍሽ ዘግተሽ ወደ ክፍልሽ ብትሄጂ ይሻልሻል። ካልሆነ ግን የማደርገውን ያውቃል። እናንተ ውሾች፣ በቅርቡ አሳያችኋለሁ። መቃብራችሁ ነው የሚቆፍርላችሁ። ዞር በይ ከዚህ። አመሰግናለሁ ወይዘሮ አዜብ፣ ዛሬ ደርሰሽ አድነሽኛል። ችግር የለም። እኔ ከዚህ በኋላ እንዳትፈርሺ፣ ሁሌም አብሬሽ ነው። ይሄ ሞኝ የት አባቱ ሄዶ ነው ስልክ ማነሳ? ይሄ ሁሉ ብር ከወሰደ በኋላ ወዴት አባቱ ነው የገባው? ሄሎ ደስታ፣ ለምንድን ነው የሁሉ ሳስደውልልህ ስልክ ማታነሳው? ሄሎ ቤዛ፣ እባክሽ ድምፅሽን ዝቅ አድርጊ። እኔ ለራሴ ትልቅ ማዕት ውስጥ ነው ያለሁት። ምን ሆነ ነው? ለምንድን ነው ድምፅ እንደዚህ ሆነው? ሁሉም ነገር ተበላሽቷል። ካሌብ ጉዳዩን አውቋል። ምን አወቀ? በትክክል ተናገር እንጂ ቤዛ። እዛ መጋዘን ውስጥ የጣልሽውን የጆሮ ጌጥሽን አግኝቶታል። ተመሳሳዩን ደግሞ ዛሬ አንቺ ክፍል ውስጥ አይቶታል። ይሄ ብቻ እንዳይመስልሽ፣ ዛሬ እኔን መንገድ ላይ አግኝቶ በህይወትና በሞት መካከል አድርጎ ነው የለቀቀኝ። አምላኬ ሆይ
ለካስ ቅድም ክፍሌ ገብተህ የደነገጠው ለዚህ ነው አይደለ? ታዲያ ነገርከው? ቆይ ምን አልከው? አልነገርኩትም። ግን ብከራከርም በቃ ሁሉንም ነገር ንግግራችንን በስልኩ ሪካርድ አድርጎታል። እንዴት ታስቀደዋለህ አንተ ደደብ? አሁን እኮ እኛም ፖሊስ ሊዘን ነው ማለት ነው። እኔ አሁን ራሴን ለማዳን እየሸሸው ነው። ካሌብ ቀውሷል። አሁን ወይዘሮ አልማዝ ከሰማች ትገለናለች። ቆይ ምን አይነት መዓት ውስጥ እንገባ ነው? እሺ አሁን ምን ልናደርግ ነው? የሆነ መፍትሄ ፈልጊ እንጂ። ቆይ ተረጋግታ አውራኝ። ካሌብ ማስረጃውን ለፖሊስ ሰጥቶታል? አሁን ሄደ ይመስለኛል። እኔም በሚስጥር ነው እያወራሁሽ ያለው። እኔ ማደርገው ነው ቃል። በቀላሉ እንደዚህ እጅ አልሰጥም። ምን ልታደርጉ ነው? እኔስ ምን ይውጠኛል? አንተ ከኛ ራስህን አርቅ። አሁን ስልክን ዘግተህ ጥፋ። ያምሻል እንዴ? ብጠፋ እኔ ካሌብ ዝም የሚል ይመስልሻል? እሱን ለእኔና ለወይዘሮ አልማዝ ተውልን። ነገሩን ወደ ሌላ ሰው የምናዞርበት መንገድ አለን። እርግጠኛ ነሽ? እኔ ግን ይሄ ጉዳይ እንዳይባባስ ነው እንፈራው። አሁን የምልህን ብቻ አድርግ። አሁን ራስህን ጠብቅና ከዚህ ጥፋ። በኋላ እኔ ራሴ እፈልግሃለሁ። አሁን ስልኩን እዘጋዋለሁ። እሺ መልካም። እኔም ስልኬን አጠፋለሁ። ይሄን ነገር ላደረግሽበት ዋጋ ትከፍያለሽ አዜብ። ይሄን ሁሉ ነገር አንቺ ላይ ነው የምጭነው። ቤዛ ምን ሆነሻል? ምንድነው እንዲመርበደብድሽ? ደግሞ ለምንድነው በሩን የምትዘጊው? ማሚ ሁሉም ነገር ተበላሽቷል። ሁሉም ነገር ከመስመር ወጥቷል። ምን ማለት ነው ተበላሽቷል? ግልጽ አድርገሽ ንገሪኝ እንጂ። ካሌብ ሁሉንም ነገር አውቋል እማዬ። ምን አወቀ? በትክክል ንገሪኝ እንጂ አታስጨንቅኝ። ትላንትና መጋዘን ውስጥ የጣልኩትን የጆሮ ጌጥ አግኝቶታል። ዛሬ ደግሞ እኔ ክፍል መጥቶ አንደኛውን የጆሮ ጌጥ አግኝቶ ሲያመሳስለው ነበር። አንቺ ሰነፍ! እንዴት ነው እንደዚህ አይነት ማስረጃ ጥለሽ መመጪው? ጭንቅላት የለሽም እንዴ? እማዬ እባክሽን እኔን አትውቀሽኝ። ከዚህ ሌላ የባሰ ነገር አለ። ደግሞ ምን ተፈጠረ? ሌላ ምን ማዕት አለ? ቅድም ደስታ ደውሎልኝ ነበር። ካሌብ መንገድ ላይ አግኝቶ በቦክስ መቶታል። አምላኪ! ታዲያ ደስታ ተናገረ? አሳልፎ ሰጠንኛ? አልነገርኩትም አለኝ። ግን ካሌብ ሙሉ ንግግሩን ቀርቶታል። አሁን ማስረጃው እጁ ላይ ነው ያለው። ይሄ ልጅ እብድ ሆኗል ለካ። ስለዚህ ነው ቅድም ራት ላይ ፊቱ እንደዛ የተለዋወጠው። ምን መላ መፈለግ አለብን እማዬ? ካሌብ አሁን ማስረጃውን ይዞ ወደ ፖሊስ ጣቢያ መሄዱ አይቀርም። አይሄድም። እኔ እና አንቺንማ ፖሊስ ጣቢያ ሊያሳየን አይችልም። እኔ እናቱ ነኝ። ካሌብ ለአንቺ ያለው ክብር አሁን ምንም የለም። በንዴት ምን እንደሚያደርግ አታውቂም። ቆይ ተረጋጊ። ደስታ አሁን የት ነው ያለው? ስልኩን ዘግቶና ማንነቱን ቀይሮ እንዲጠፋ አድርጌዋለሁ። ጥሩ አድርገሻል። ደስታ ከጠፋ ካሌብ ያንን ማስረጃ ይዞ ፖሊስ ጋር ቢሄድ ምንም ነገር አያገኝም። ያንን ቅጂ ምን ልናደርገው ነው? ነገሩን ወደ ሌላ ሰው ማዞር አለበት። ጥፋቱን ሙሉ በሙሉ እሱ መሸከም አለበት። ወደማ? ወደ ደሊና? አይደለም፣ ደሊናንማ ካሌብ በፍጹም ሊጠረጥራት አይችልም። ጥፋቱን ወደ አዜብ ነው የምናዞር። ወደ አዜብ? ቆይ እንዴት አድርገን እማዬ? አዜብ ሁልጊዜ ከደሊና ጎን መሆኗንና እኛን እንደምጠላን ያውቃል። እሷ ደስታን የቀጠረችው እኛን ለማጥፋት እንደሆነ አስመስለን እንነግረዋለን ለካሌብ። ኦ ይሄ በጣም ጥሩ ነገር ነው። የአዜብን ስልክ ተጠቅመን የሐሰት መልእክት እንልካለን። ልክ ነሽ። ነገ ጠዋት ከመንጋቱ በፊት ያንን ስልክ አግኝተሽ ለደስታ መልእክቱን መላክ አለብሽ። ለካሌብን ያሳምነው። አሁን ነገ ትልቅ ስራ ስለሚጠበቅሽ ሂጂና ተኝ።
አዜብ እባክሽ ለምንድን ነው የማትረጅኝ? ጥፊ ከፊቴ ምንድን ነው የምታወሪው? እባክሽን አዜብ ካሌብ ሁሉንም ነገር አውቋል እና ይህንን የጆሮ ጌጥ አንቺ ጋር አስቀምጪልኝ። አንቺ የማታግዥኝ ከሆነ ማን ይረዳኛል? ቆይ አንቺ የሰራሽ ወንጀል ሳያንስሽ እንደገና ሌላ ክፋት እንዴ! ምን እያደረግሽ ነው ወይዘሮ አዜብ? ብሩን አብረን አይደል እንዴ ተካፈልነው? አሁን ልትክጂኝ ትፈልጊያለሽ እንዴ? ስለምን ብር ነው የምታወሩ? ይሄን እርኩሰትሽን ይዘሽ ጥፊ ከፊቴ። እኔ ካንቺ ጋር ምንም ነገር አልተባበርም። እሺ በጣም ጥሩ። ይሄንን ንዴትሽን ግን ካሌብ ፊት ብታሳይኝ በጣም ደስ ይለኛል። ይሄ ደግሞ ምን ማለት ነው? ምን ማለት መሰለሽ? ዛሬ ላንቺ ልዩ ቀን እንደሚሆን ተስፋ አደርጋለሁ። ቤዛ ያሰብነው ነገር ተሳካ? በትክክል አደረግሽው? ተሳካ ብቻ በሚገባ ነው የተሳካው። አዜብ ሙሉ ለሙሉ ወጥመዳችን ውስጥ ገብታለች። ተመስገን አምላኬ። እኔ የምልሽ ስልኳ ላይ ግን በትክክል መልእክቱን መላክሽን አረጋግጥሻል? አዎ ሌሊት ማንም ሳያየን በአዜብ ስልክ ለደስታ መልእክት ልኬለታለሁ ብዬሽ ነበር። አሁን ደግሞ ሁለተኛውን ድራማ ጨርሰናል። ሁለተኛው ድራማ ደግሞ የትኛው? ምን አደረግሽ? የጆሮ ጌጡን ይዤ መንገድ ላይ ጠበቅኳት። በደንብ ታግዬ እጇ ላይ ያስቀመጥኩት። አቤት አንቺ ግን በጣም ክፉ ነሽ። እንዴት ነው ግን ጌጡ እጇ ላይ እንዳለ አድርገሽ የገረስሽው? ካሌብ ይሄንን ቪዲዮ ሳይ አዜብ የጆሮ ጌጡን ስትደብቅ የደረስኩባት ነው የሚመስለው። በጣም ይገርማል። ስልኳ ላይ ያለው መልእክትና ይሄ ቪዲዮ እኮ አንድ ላይ ሲደመር አዜብን ትልቅ ሴረኛ እኮ ነው የሚያደርጋት። አሁን ካሌብ ከክፍሉ መች ነው የሚወጣው? ቆይ ማስረጃው መች ነው የምናሳየው? አሁን መውጣት አለባት። እኔ ራሴ ሄጄ አሁን በልቅሶና በጩኸት ክፍሉን ነው የማናውጠው። እኔስ ምን ላድርግ እማዬ? አብሬሽ ልምጣ? አሁን አንቺ ሳልሆን እኔ የአዜብ ስልክ ላይ ይህን መልእክት አገኘው ብዬ ካሌብን ይዤው እመጣለሁ። ያቺ ገረድ ደሊናስ አብራ ብትከተለ ምን ልናደርግ ነው? ደሊና ብትጮህ ማንም አይሰማትም። ማስረጃው እያለ የእሷ ቃል ምንም ዋጋ የለውም። ዛሬ አዜብ ከዚህ ቤት ስትባረር የሚመጣውን ውርደት ለማየት በጣም ቸኮያለሁ። እሱማ ልክ ነው። የጠነሰሱትን ሴራ በገዛ እጃቸው እንዲበሉት ነው የምናደርገው። እሺ እማዬ፣ እኔ ሳሎን ጠብቅሻለሁ። አንቺ ድራማውን አሳምሪው። በቃ አታስቢ፣ ሂጂ ሳሎን ጠብቂኝ። አንቺ ሁሉን ነገር እኔ በትክክል አድርገዋለሁ። ቤዛ፣ አንቺ ቤዛ፣ አንቺ ካሌብ ምን ሆነሃል? የኔ ፍቅር ለምንድን ነው የምትደነግጠው? ምንድን ነው የሚያስጮህ? የኔ ፍቅር ከዚህ በኋላ ላንቺ ያለኝ ትዕግስት አብቅቷል። እሺ ስነ ስርዓት ትይዣለሽ። ምን ያስጮሃል ካሌብ? የሰላሙን ቤት እኮ በጠበጥከው እንዴ! መጮህ መብታለህ እንዴ? አንቺም ጭምር ነሽ እማዬ። የሸረባችሁትን ሴራ ሁሉ ስላወቁባችሁ ነው። ከዚህ በኋላ ግን መደበቃችሁ። ካሌብ ተረጋጋ እንጂ። ቆይ ምን ሆነ ነው እንደዚህ የምትጮኸው? እባክህ ተረጋጋና እንነጋገርበት። ትላንትና መጋዘን ውስጥ እኔና ደሊና ታስረን ልትገሉን ህይወታችን ልታጠፉ የነበራችሁት እራሳችሁ ናችሁ። ያ በገንዘብ የገዛችሁት ደስታ ተብዬውን ራሱ ፖሊስ ጣቢያ ውስጥ ሁሉንም ነገር እንዲያወጣ ነው ያደረኩት። እሺ እኔ እኮ እናት ነኝ። 9 ወር አርግዤ የወለድኩ። እንዴት ነው እንደዚህ የቆሸሸ ነገር እኔ ላይ የምትወረውረው? እናንተ የገዛ ልጅን በገንዘብ ምክንያት ለሞት አሳልፋችሁ የምትሰጡ እብዶች ናችሁ። የቤዛ ጆሮ ጌጥ መጋዘን ውስጥ ተገኝቷል። ይህንንስ ምን ልትሉ ነው? ውሸት ነው ካሌብ። ያ ሰውዬ ራሱን ለማዳን ብሎ ነው እየዋሻ ያለው። ለማጣላትና ቤተሰቡን ለመበተን ሆን ተብሎ የተሰራ ሴራ ነው። ፊት ለፊቴ ናችሁ። አንቺም የገንዘብ ተራ ፍጡር ነሽ። ሁለታችሁም ዋጋችሁን ታገኛላችሁ። እሺ ዛሬውኑ ፖሊስ እጃችሁን አንጠልጥሎ ይወስዳችኋል። ይበቃል ካሌብ፣ ዝም በል። ከእንግዲህ እኔ በህይወት እያለሁ እኛ ላይ አትጮህብንም። ክብራችንንም እንድታረክስ አልፈቅድልህም። አርፈህ ብትቀመጥ ይሻልሃል። የእናንተ ማስፈራራትና ዛቻ ዛሬ አብቅቷል። እሺ ሁለታችሁ ዛሬ የሰራችኋትን ነገር እስካሁን የሰራችኋትን ነገር የእናንተ ማስፈራራትና ዛቻ ዛሬ አብቅቷል። እሺ ሁለታችሁ የሰራችኋትን ነገር ፍርድ ቤት ላይ ቆማችሁ ትናገሯታላችሁ። እሺ
ካሌብ ምን ሆኖ ነው? ምን ሆኖ ነው የሚጮኸው? እኔ እንጃ እማዬ። ይሄ ድምፅ ግን የንዴት ብቻ አይደለም፣ ህመም ያለበት ድምፅ ነው እኮ። ቤዛ እማዬ እያለ እኮ ነው የሚጮኸው። እኔ አላቅም እማዬ። እኔም ሳልተኛ ነው ያደርኩት። የሆነ ክፉ ነገር ተፈጥሯል መሰለኝ። እና ታዲያ እዚህ ከምንቆም ለምን ሄደን አማያቸው? አዎ እንሂድለት። እኛ ከጎኑ መሆን አለብን። ካሌብ ምንድን ነው የተፈጠረው? ለምንድን ነው እንደዚህ የምትጮኸው? አስደነገጥከን እኮ። ምንድን ነው ካሌብ? ምንድን ነው የሆንከው የኔ ልጅ? ካሌብ አፍህን ሰብስብ። እኛ ምን አደረግን? እኛ ላንተ ያልሆነው ነገር አለ? ይኸው ማስረጃው። ትላንትና እኔና ደሊናን መጋዘን ውስጥ ልታጠፉ ነው የሞከራችሁት እናንተ ናችሁ። ውሸት ነው። ቆይ ማን ነው ይሄንን ማስረጃ የነገረ? ይሄ እኮ የደስታ ድምፅ ነው። ፖሊስ ጣቢያ ወስጄው ሁሉንም ነገር አለ። ያንቺን ስም ራሱ ቤዛ ናት እንደዚህ ያደረገችው ብሎ ተናገረ። እሰይ ተመስገን። ዛሬ እውነቱ ወጣ። የትም የምታመልጡበት ቀዳዳ የለም። የሰራችሁትን ክፋትና ሴራ በገዛ እጃችሁ ታገኙታላችሁ። ይሄ የውሸት ቅጂ ነው። እኔ እናት ነኝ። እንዴት እኔን ትጠረጥረኛለህ? ያ ሰውዬ እኮ ተከፍሎት ነው የእኛን ስም የሚያጠፋው። እንዴት ጨከንሽብኝ እማዬ? እንዴት የገዛ ልጅሽን ለሞት አሳልፈሽ ለመስጠት እንዴት ትጨክኛለሽ? ካሌብ እባክህ ስማኝ፣ እኔ የምነግርህ ነገር አለኝ። አንቺ ተራ ውሸታ፣ የገዛ ጆሮ ጌጥሽን እዛ መጋዘን ውስጥ ትተሽ የመጣሽው አንቺ ራስሽ ነሽ። አሁን ደግሞ ምን ልትዋሹ ነው? ክፋታችሁ እኮ አበቃለት። ማስረጃው እኮ እጁ ላይ ነው። ተቀብራት ቀር የሰራችሁትን ወንጀል እያንዳንዳችሁ ፖሊስ ቤት ቀርባችሁ ታወጡታላችሁ። ልጄ ካሌብ እባክህን ተሳስተሃል። እኛን አትክሰሰን። እንዳትጠጊ ቤዛም እማዬም ከዚህ በኋላ ለፖሊስ አሳልፌ ነው የምሰጣችሁ። ቆይ ካሌብ፣ እኔ እውነቱን ልንገርህ፣ እማዬ ምንም የምታውቀው ነገር የለም። ሁሉንም ነገር እኔ ነኝ ያደረኩት። አሁን ትክክለኛው ማስረጃ ይዤ ልመጣለሁ። ምን ማስረጃ ልታመጪ? ሌላ ውሸት? ይህ አይደል ካሌብ፣ ጥፋታቸውን ከማመን ይልቅ በትዕቢት ነው የሚያናገሩ። ያንተ ህይወት ለእነሱ ምንም አይደለም። አንቺ ባባ አፍሽን ዝጊ። እዚህ ቤት ውስጥ መበታተንና ጥርጣሬ የመጣው አንቺ ከመጣሽ ጀምሮ ነው። ልጄ ላይ ደግሞ አይንሽን ጥለሻል። አንሺ። አሁንም ደሊናን ትከሻታለሽ? ካሌብ እኮ ያመጣው ማስረጃ በቀላሉ የሚተው አይደለም። የደስታ ድምፅ እኮ ነው። ያን አደገኛ ሰውዬ ደግሞ አንቺ ነሽ የቀጠርሽው። አንቺ ማብረሽ ነሽ አይደል? የዚህ ቤት ገረድ ሆነሽ የኔን ሀብትና ንብረት ለመውሰድ እንደምታስብ ማላቅ ይመስልሻል እንዴ? ሁለታችሁም ዝም በሉ። እኔ እዚህ ጋር ልቤ እየደማ ነው። እናንተ ግን ስለ ሀብትና ስለ ንብረት ትከራከራላችሁ። ቆይ ያ ሰው እየዋሸኝ ነው? ልጄ ካሌብ፣ የገዛ እናትህን እንዴት እንዲህ ትላለህ? ያ ሰው እኮ የተላከ ጠላት ነው። እኛን ለመጣል የሸረቡት ሴራ ነው። ቤዛ አሁን የምታመጣልን ማስረጃ ሁሉንም ነገር ያሳያል። ቤዛ አሁንም የውሸት ማስረጃ ልታመጣ ነው የሄደችው። ሞኝ ነህ ካሌብ። የደስታን ድምፅ ቀርተ ስለመጣ እኔን የቀደምከኝ ይመስልሃል አይደለ? ግን ዛሬ ላይ የምትመታው ምት የትኛው እንደሚያማ አብረን እናያለን። አንተ ይሄን ማስረጃ ይዘህ ብትመጣ እኔ ደግሞ አንገትን ሊያስደፋ የሚችል ማስረጃ ይዤ እቀርባለሁ። አሁን እነዚህን ሁለት ስልኮች ይዤ ልሂድና ቤቱ ሲበጠበጥ ማየት እፈልጋለሁ። ምክንያቱም እኔ ነኝ አሸናፊዋ። ካሌብ፣ የደስታን የድምፅ ቅጂ ይዘህ እኔና እማዬን ለማስፈራራት ስትሞክር ነበር አይደለ? አሁን ግን ትክክለኛው ማስረጃ እኔ እጅ ላይ አለ። ይሄ ደግሞ ሌላ ውሸት ነው። እባክሽ አታድርጊ። ውሸት አይደለም ካሌብ። ወይዘሮ አዜብ ዛሬ ጧት ከደስታ ጋር የተጻጻፈችው መልእክት ተመልከተው። ብሩን አዘጋጅ ይላል። ራስህን ደብቅ። አምላኬ ወይ ይሄ ሊሆን አይችልም። ወይዘሮ አዜብ በጭራሽ እንደዚህ አታደርግም። እስኪ አፍሽን ዝጊ ደሊና። ሶስተኛውን ማስረጃ ደግሞ ላሳይ እችላለሁ።
ተመልከተው ይሄንን ቪዲዮ። መጋዘን ውስጥ የጠፋው አንድ የጆሮ ጌጥ፣ ሁለተኛውን ደግሞ እዚህ ልትደብቅ የሚያሳየው መረጃ ነው የቀረጽኳት። ይሄ ሊሆን አይችልም። ወይዘሮ አዜብ ይሄ ነገር እውነት ነው? አየህ አይደል ልጄ ካሌብ፣ ከኛ ጀርባ ሆና ሴራ የምታሴረው እቺ መሰለኝ ናት።